እኮ ነው ጭራሽ አብርሽ እኔን የመረጠው እኔ ቆንጆ ስለሆንኩ ነው። በሙሉ ኮንፊደንስ አብርሽን የራሴ ማድረግ የቻልኩት ቆንጆ ስለሆንኩ ነው በማለት እንግዲህ ሄርሜላ ራሷን እያንቆለጳጰሰች ነው እያሞገሰችን የመጣችው። በዚህ አጋጣሚ ሄርሜላ በጣም ተሳስተሻል፣ የእውነት ተሳስተሻል። ሴት ቢሉሽ ሁሉ ሴት መሰለሽ እንዴ? አብርሽ አንቺን መርጦች ሳይሆን አንደኛ እንደ መደበሪያም ስለቆጠረሽ ነው። በራስሽ በዚህላ ቆንጆ ነኝ ብለሽ የምትተማመኝ ሴት አይነት ሆነሽ አይደለም። ሲቀጥል ደግሞ ያው አብርሽ ጅልም ስለሆነ ነው። ሴትን መምረጥ አይችልም። ሴት ማናት ሴት ብሎ መምረጥ ስለማይችል ነው ወደ አንቺ የመጣው። ከሩታ ጋማ ራስሽን እንዳታመዛዝኝ። ሩታ እኮ 100% ሞታ ራሱ ትበልጥሻለች። የሴት ውሃ ልክ ናት። የእውነቴን ነው ምልሽ። በዚህ ልክ ደግሞ በሚጠፋና ታይቶ ብን ዛሬ ታይተን ነገር ለምንጠፋበት ውበት ደግሞ አትመኪሺ። ዋናው የጭንቅላትሽና የልብሽን ውበት ንጹህ ብታደርጊ ጥሩ ነው ብዬ ነው እንደኔ ማስበውና ሴት ልጅ ሌላ ሰው ያሞግስሽ እንጂ ራስሽን በራስሽ ቆንጆ ስለሆንኩኝ ነው አብርሽን የመረጥኩት፣ ቆንጆ ስለሆንኩ ነው በሙሉ ኮንፊደንስ አብርሽን የራሴ ማድረግ የቻልኩት አለች እኮ። እውነት በይ እስቲ። ኧረ እባክሽ ቆንጆ ስለሆንሽ አይደለም አብርሽ ጅል ስለሆነ ነው። ልክ እንዳንቺ ነይ ሲልሽ የምትመጪ ሂጂ ሲልሽ የምትሄጂ ባጣ ቆይ ስላደረገሽ ነው እንጂ ቆንጆ ስለሆንሽ እኮ አይደለም። ሙች ራስሽን በዚህ ልክ በምን አይነት ሂሳብ ነው ሄርሜላ ራስሽን የምታዩ? የእውነት አብርሽ በአንቺ ውበት ተማርኮ ይመስልሻል? አይምሰልሽ። ልክ እሱም ልክ እንዳንቺ ና ሲሉት የሚሄድ ሂድ ሲሉት የሚመጣ አይነት ሰው ሆኖብሽ ስላገኘሽው ነው እንጂ አብርሽ በፍጹም ባንቺ ውበት ባንቺ ቆንጅና ተማርኮ እንዳይመስልሽ። ለማንኛውም ማለት ነው የሴት ልጅ ውበቷ እላዩ አይደለም፣ ልብሽና ጭንቅላትሽ ነው፣ አስተዳደግሽ ነው፣ ስብህናሽ ነው፣ ማንነትሽ ነው ያንቺ ቆንጅና። እሺ በላይሽ በተወረገረገ ራቁት ጡት እያሳዩ ከባል ያፈነገጠ ይሄ ምንድን ነው ውርግጥ ስላልሽ ቆንጆ ነኝ አብርሽ እኔን የመረጠው በሙሉ ኮንፊደንስ ቆንጆ ስለሆንኩ ነው እያልሽ ራስሽን የምታኮሪበት ዝና አለሽ ብዬ እኔ አላስብም። የምናየዋለን እንዴ ሴት ልጅ ቆንጆኗ ቀሚሷ፣ ስብዕኗ፣ የውስጧ ማንነት፣ አስተዳደጓ ነው ከገባሽ ማለት ነው። እና በዚህ ልክ ዛሬ ታይቶ ነገ ለሚጠፋ ሰውነትሽ ዛሬ ታይቶ ነገር ለሚጠፋ ውበት ቆንጆ ነኝ እያልሽ አብርሽን ልክ ያንበረከከች ሴት አይነት አድርገሽ ራስሽን ባትቆጥሪ ጥሩ ነው። እሺ በልመና የመጣ ባል ሱፍና አበባ ገዝተሽ ካላገባኝ የምትዩ ባል፣ ቀለበት ካላረክልኝ ብለሽ የምትለምኝ ወንድ ነው በአንቺ ውበት የተማረከው። በአንቺ ውበትማ በላይሽ ማንነትና በላይሽ ውበትማ ተማርኮ ቢሆን ያንን ቀለበት ሳለምኝ ባጠለቀልሽ ጥንቡቅ ባረገልሽ። ዮኒ ማኛ ጥንቡቅ ብሏል። ሰርጋ ማሬን ብለሽ ቬሎ ለብሰሽ ሱፍና አበባ ይዘሽ ገዝተሽ ሱፍ ልበስልኝ ብለሽ ባለመሽ የእውነት በአንቺ ተማርኮ ቢሆን ማለት ነው። አየሽ ምንም አታቂም፣ ገና ነሽ ሄርሜላ፣ ይቀርሻል። ዝም ብለሽ ነው ወደ ዩቱብ ሚዲያ ያመጣሽው። ምናልባት ይሄ ለሚረግፍ ሰውነት ዛሬ ታይቶ ነገ የሚረግፈውን ሰውነት በራቁት ቀሚሶች ወደዚህ ወደዛ ስላማታሹ ወንዶችን ያሸነፍሽ እንዳይመስልሽ። ምናልባት ቆንጆ ነን የሚያልፉ በራሳቸው እንዳንቺ ልክ እንዳንቺ ቆንጆ ነኝ የሚሉ ሰዎች ከ5 ደቂቃ ስሜት ለትዳር የሚፈልጋቸው የለም በነገራችን ላይ። እሺ እና ራስሽን በዚህ ልክ አትቆልይ። አብርሽ ምንም በአንቺ ውበት የተማረከው ነገር የለም የኔ ውድ። እየለመንሽ እያገኘሽው አንቺ አፍቅረሽ በአንቺ ተማረከ። በስማም እንደው ራስሽን በጣም ነው የቆለልሽው። እና ሩታዬ ባይሆን ሩታ ፍቅር ማለት ምን እንደሆነ አልገባሽም ገና። አንቺ ከ5 ደቂቃ በላይ ይቅርታ ለማንኛውም ለቃሉና ቆንጆ ነኝ ብላ ራሷን በጣም ቆልላ ቆንጆ ስለሆንኩ ነው አብርሽ የመረጠኝ፣ ቆንጆ ስለሆንኩ ነው በሙሉ ኮንፊደንስ አብርሽ ራሱ አደረገኝ አለች። ምኞት አይከለከልም። መቼ ራሱ አደረገሽ? ገና መቼ? ቬሎ የለበሽው አንቺ፣ ሱፍ የገዛሽለት አንቺ፣ አበባ ገዝተሽ እንሞሸረ የውሸትም ቢሆን አማረኝ ብለሽ ይዘሽ የመጣሽው አንቺ፣ ቀለበት አድርግልኝ ብለሽ የምትለምኝ አንቺ። የተማረከብሽ ወንድ እንደዚህ ነው እንዴ? አንቺ እየለመሽ አንቺ ሆነሽ እንግዲህ የአብርሽን የማረክሽው አይደል? ለማንኛውም ሁለታችሁም አንድ አይነት ናችሁ። ለእኔ ሩታን መቼም አትደርሺ፣ መቼም ቢሆን ማለት ነው መቼም። እሺ እና ባይሆን ንቂ ባክሽ፣ ጊዜሽን እንደዚሁ በውበትሽ ብቻ እየተመካሽ ጊዜሽን አታሳልፊ። ሴትነሽ፣ እድሜ ይሄዳል፣ ብዙ ነገር አለ። የራስሽን ዋጣጪ ባይሆን ሙጭልፍ ካርገሽ
ህይወትሽን ደህና ህይወት ብትኖር ይሻላል ሄርሜላ። እውነቴን ነው የምልሽ። አብርሽ በእኔ ውበት ተማርኳል ብለሽ እየተጃጃልሽ አትኑሪ። እውነት አብርሽም እኮ ልክ እንዳንቺ ጅን ነው። አንቺም ልክ እናይ ሲሉሽ ትመጫለሽ፣ ሂጂ ሲሉሽ ትሄጃለሽ። ደግሞ በዚህ በረጋፊ ዛሬ ታይተን ነገ ነው የምንጠፋው። ደግሞ በዚህ ልክ ባይሆን እሱ ራሱን የተሸነፍኩት በሄርሜላ በውበቷ ነው ቢል አይሻልም? የኔ ቆንጆ